ከዚህ በፊት ያልተደፈሩ ናቸው። ለምሳሌ የነዳጅም ብትወስድ የጋዙን ናቹራል ጋዙንም ብትወስድ የመዳበሪያውንም ብትወስድ በጣም እስካሁን እንደ ሀገር በጣም የሚፈለጉ ፕሮጀክቶችና አስፈላጊ የሆኑ ፕሮጀክቶችና ግን ያልተደፈሩ ናቸው። ይሄ ለሀገር ኢኮኖሚ ምን አለው? አንድ የመጀመሪያው ምንድነው? ለምሳሌ የጋዙን ናቹራል ጋዙን ፕሮጀክት እንኳን ብንወስድ የፎሬን ካረንሲ ሀገሪቷ በጣም ከፍተኛ ችግር ውስጥ ነው ያለችው። ስለዚህ ያን ከማስቀረት አንፃር ትልቅ አስተዋጽኦ ይኖረዋል። አሁን ትላልቅ የሚባሉ ኢኮኖሚ ሴክተሮች 3 አሉ። ግብርና የምንለው፣ አገልግሎትና ኢንዱስትሪ የምንለው ነው። አብዛኛው ፎከስ የነበረው ግብርና ላይ ነው። ብዙዎቹ ፎከስ የተደረገው ይሄን ያህል ውጤታማ ባይሆንም በተጨማሪ እያደገ የነበረው ግን አገልግሎት ዘርፉ ነው። የሰርቪስ ሴክተር የምንለው ማለት ነው። ያ ደግሞ የኑሮ ውድነትን ከማምጣት አንፃር አገልግሎት የምንለው የሚያመርተው ነገር የለም። በተፈጥሮ ኢንፍሌሽን የሚያመጣ የኑሮ ውድነትን የሚያመጣ ነው። ያም ነው እየተመለከተ ያለው። አሁን ግን ትልቅ ሪል ግሮዝ የሚያሳየት የሚችሉ በትክክለኛ እድገት ማሳየት የሚችሉት ሁለቱ ሴክተሮች ናቸው። የግብርናና የማኑፋክቸሪንግ ወይም ደግሞ ኢንዱስትሪ ዘርፍ የምንለው ማለት ነው። አሁን እንደምታየው እንግዲህ አገር ውስጥ ያሉ ፕሮጀክቶች በጣም ትላልቅ ፕሮጀክቶች ናቸው። ሁለት ትልልቁም ሆኖም ደግሞ መሆናቸው ብቻ ሳይሆን በግብርናና በማኑፋክቸሪንግ ላይ በጣም ፎከስ ያደረጉ ስለሆነ ትክክለኛ ሀገር እድገት ማምጣት ይችላሉ ብለን መውሰድ እንችላለን። እሱም ብቻ አይደለም፣ በሰርቪስ ሴክተሩም ደግሞ የተተወ ነገር የለም። አሁን ለምሳሌ ኤርፖርት ግንባታውን መውሰድ ትችላለህ። አገልግሎት ሴክተር ውስጥ ነው የሚካተተው እሱ። ያው ከዛም ደግሞ ኢትዮጵያን ኤርላይንስ ሊዲንግ ነው። ያን አስቀጥሎ የሚሄድበት ስራም እየተሰራ ስለሆነ በብዙ መልኩ ኦሬዲ ቅድም እንዳልኩ የኢትዮጵያን ኢኮኖሚ ከዳዴ እድገት ወደ ሩጫ እድገት መቀየር የሚችል ነው ብለን መውሰድ እንችላለን። ማንኛውም ፋይናንስ ብቻ አይደለም፣ ፕሮጀክቱ ራሱ መሬት መርገጥ የሚችለው ውጤታማ መሆን የሚችለው በሐሳብም ይሁን በገንዘብም የህብረተሰቡ ድጋፍ ያስፈልጋል። ካልሆነ መሬት ላይ መውረድ አይቻልም። ህብረተሰቡ ስለሚሰራ አንዱ ስቴክሆልደር ነው፣ አንዱ አካል ነው የፕሮጀክቱ። ስለዚህ ማህበረሰቡ እነዚህን ፕሮጀክቶች ያው እንዳየው በጥሩ ሁኔታ ነው እየተቀበላቸው ያለው። ለምን የኢትዮጵያን ስብራት የሚያድኑ ፕሮጀክቶች ናቸው። የጋዝም ብትወዱ በመዳበሪያውንም ብትወስድ የኤርላይን የትኛውንም ፕሮጀክቶች አሁን ትላልቅ ፕሮጀክቶች ኢቭን እንግዲህ እስከ 30 ቢሊዮን ዶላርስ ነው የተባለው በሚቀጥለው 5 ዓመት ውስጥና ሜጋ ፕሮጀክቶች ናቸው። እነዚህ ትላልቅ ፕሮጀክቶች ስለሆኑ መንግስት ህዝብ በህዳሴው ግድብ ላይ እንዳሳየው ትብብር በዚህ ሴክተርም በድጋፍም በፋይናንስም እያገዘ መሄድ አለበት ብዬ አምናለሁ። የምሁራኑ ዘርፍም ያው ሙያዊ አስተያየት መስጠት በሚችለው መልኩ ደግሞ ድጋፍ ማድረግም ደግሞ አስፈላጊው ነው። እንዲሁም ደግሞ መንግስትም ያለውን ነገር አጠናክሮ የፕሮጀክት አፈጻጸም ከፍተኛ ደረጃ እንደደረሰው በዚህ መልኩ የኛውም የተጀመሩትን ፕሮጀክቶች በአጭር ጊዜ ጨርሶ ኢኮኖሚያችንን በከፍተኛ ደረጃ እያደገ የሚሄድበት ይሆናል ብዬ እገምታለሁ። በራስ አቅም፣ በራስ ችሎታ፣ በራስ ገንዘብ ፕሮጀክቶችን ጨርሶ ለዓለም ማስተዋወቅ በራሱ የመደራደር አቅማችንን ዓለም አድዋ ላይ ሲሰጠን የነበረው ክብር አሁን ተጨማሪ ክብር የምናገኝበት ነው ብዬ አስባለሁ። ስለዚህ ኢትዮጵያ ግድ ነው። ኢትዮጵያ እንደዚህ አይነት ትልልቅ ፕሮጀክቶችን ለማሳካት ስትፈልግ አንድነት ወሳኝ ነው። አሁን ህዳሴው ግድብ ላይ ያሳየነው አንድነት በማዳበሪያው ፋብሪካ ማሳየት አለብን። መንግስት በሚተክላቸው በነገራችን ላይ እነዚህ ሜጋ ፕሮጀክት በራሳቸው አንድነትን የሚያመጡ ናቸው። እያንዳንዱ ኢትዮጵያ ቆም ብሎ አስቦ በአንድነት በሰላሙ፣ በገንዘቡ፣ በአቅሙ፣ በሐሳቡ እያንዳንዱ መደገፍ መቻል አለበት። ምክንያቱም ይሄ የሞት ሽረት ጉዳይ ነው። ይሄ ከድህነት የመላቀቅ ጉዳይ ነው። ይሄ በዓለም አቀፍ ላይ በአድዋ ላይ ባንዲራችን ከፍ እንዳደረገን ከፍ የማድረግ ጉዳይ ነው። እንደዚህ ትልልቅ ፕሮጀክቶችን እያንዳንዱ ዜጋ መደገፍ መቻል አለበት። ስንደግፍ በተለያየ ነገር ድጋፍ የሚገለጸው በተለያየ መንገድ ነው። በገንዘብ የምንደግፈው መደገፍ አለብን። በሐሳብ የሚደገፈው መደገፍ አለብን። በሰላም መደገፍ ካለብን ደግሞ በሰላም መደገፍ አለብን። በርካታ አዳዲስ ፕሮጀክቶች መንገድ ላይ ያሉ መስከረም ላይ የተመረቀውን የነዳጅ የጋዝ ፕሮጀክቱ ማንሳት ትችላለ።
የአየር መንገዱ ማንሳት ትችላለህ። ትናንት የተነሱትን ትልልቅ በቃ አንዳንዴ እንደውም ስታስበው በዚህ ሁሉ የሰላምና ጸጥታ ችግር ውስጥ እንደዚህ አይነት ሂውጅ የሆኑ ፕሮጀክቶችን ማጠናቀቅ ህልም ሁሉም ይመስል ነው። ስለዚህ እየተሰሩ ያሉ ስራዎች እየተሰሩ ያሉ ፕሮጀክቶች አዳዲስ ወደ ጠረጴዛ እየመጡ ያሉ ፕሮፖዛሎች በጣም የሚገርሙ ናቸው እና እነዚህን ደግሞ እያሳደክ ከሄድ ከታላቁ ህዳሴ ግድብ ጋር ደምረው እያደገ ካለው የኢኮኖሚ አንጻር ደምረው ከሄድከው የተደማጭነታችንን የመደራደር አቅማችንን ያሳድገዋል።